የኢትዮጵያ ህዳሴ ግድብ በደለል እንዳይሞላ ለማድረግ በተሰራው የተፈጥሮ ሀብት ጥበቃ ስራ የአማራ ክልል የደን ሽፋን ከ16 በመቶ በላይ ደርሷል። ወሳኝ የሆነው የተፈጥሮ ሀብት ጥበቃ ስራ ለአንድ ተቋም ብቻ የሚሰጥ ተግባር ባለመሆኑ ሁሉም የድርሻውን መወጣት እንደሚገባው የአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ እስመላለም ምህረት ተናግረዋል። ሃይማኖት ተስፋዬ ተጨማሪ አለው። በአማራ ክልል 4 ዋና ተፋሰሶች ይገኛሉ። ከነዚህ ውስጥ አንዱ ለሆነው ለአባይ ተፋሰስ ክልሉ 60 በመቶ የሚሆን ይሸፍናል። የተፋሰሶችን የፍሰት መጠን ለመጨመር የተፈጥሮ ሀብት ጥበቃ ስራን ማጠናከር አንደኛው መፍትሄ ነው። የኢትዮጵያ ታላቁ ህዳሴ ግድብ የመሰረት ድንጋይ መቀመጡን ተከትሎ የአማራ ክልል ልዩ ትኩረት ሰጥቶ የተፈጥሮ ሀብት ጥበቃ ስራን ማከናወኑን የክልሉ ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ እስመላለም ምህረት አስረድተዋል። እንግዲህ በክልሉ ከ2003 ዓ.ም ጀምሮ በዋናነት የተፈጥሮ ሀብት ልማትና ጥበቃ ሲሰራ ቆይቷል። የባለፉት 4 እና 5 ዓመታትን ብቻ ስናይ ባለፉት 4 እና 5 ዓመታት ከ1 ሚሊዮን ሄክታር በላይ በአባይ ተፋሰስ ላይ ያፈርነው አቀባ ስራ ለመስራት ጥረት ተደርጓል። ከዚህ ጋር ተያይዞም ከ5 ሚሊዮን በላይ በአረንጓዴ አሻራ የተለያዩ ችግኝ ተከላ ተካሂዷል። እንደዚሁም ከ140 ሺህ ሄክታር በላይ የተራቆቱና የተጋጋጡ መሬቶችን ከልለው እንዲያገግሙ በማድረግ በኩልም ሰፊ ስራ ተሰርቷል። የተፈጥሮ ሀብት ጥበቃ ስራ በዋናነት በጎርፍ የሚታጠብን አፈር በመጠበቅ ምርትና ምርታማነት ማሳደግ ነው። ከምርት እድገቱ በተጨማሪ የመስኖ አውታሮችና ግድቦች በደለል እንዳይሞሉ በማድረግ በኩል ጠቀሜታው የጎላ ነው ብለዋል አቶ እስመላለም። በተለይም በዚህ ተግባር የህዳሴ ግድቡን እድሜ ለማራዘም ትኩረት ተሰጥቶ ስራዎች መከናወን መቻሉንም ተናግረዋል። ከመጀመሪያው ጀምሮ የተፈጥሮ ሀብት ልማትና ጥበቃ ስራ ስንሰራ በዋናነት የአፈር ክለትን በመቀነስ የደለል የሚሄደውን ደለል እየቀነስ ምርትና ምርታማነትን ማሳደግ ነው። እንግዲህ በዋናነት በአካባቢያችን በክልል ውስጥ የሚገኙ የመስኖ አውታሮችን ወይም የተሰሩ ትላልቅ ግድቦችን በደለል እንዳይሞሉ መታደግ ነው። ሌላኛው ደግሞ ወደፊት የሚሰሩ አሁን በመሰራት ላይ ያሉ እነሱን በደለል እንዳይሞሉ የመታደግ ስራ መስራት ነው። ከዛ ጎን ለጎን ትልቁ ዓላማችን ደግሞ የህዳሴውን ግድብ እድሜውን የማራዘም ስራ መስራት ነው። የተፈጥሮ ጥበቃ ስራ የአፈርና ውሃ አቀባ ተግባር ብቻ ሳይሆን የአረንጓዴ አሻራ ስራ የተራቆቱና የተጎዱ መሬቶችን በመከለል እንዲያገግሙ ማድረግንም ያካተተ ነው። በዚህም የህዳሴ ግድቡ ከተጀመረበት ጊዜ ጀምሮ በተሰሩ የተፈጥሮ ሀብት ጥበቃ ስራዎች የክልሉን የደን ሽፋን ከ16 በመቶ በላይ ማድረስ መቻሉንም ዳይሬክተሩ ተናግረዋል። በክልሉ ውስጥ የአፈርና ውሃ አቀባ ስራ ሰራንም የደን ሽፋን ስራ ሰራንም ሁለቱም በጽዋት ማጠናከር አለበት። በጽዋት ካልተጠናከረ የዘላቂነት ጉዳይ አጠያያቂ ስለሆነ እሱን መሰረት አድርገን ነው የምንሰራው። ደን ሽፋናችን እንግዲህ ከባለፉት ከጀመረበት ዓመተ ምህረት ጀምሮ ከ5 እስከ 7% አካባቢ የነበረውን አሁን ወደ 16.3% ለማሳደግ ተችሏል። ይሄ በየአመቱ የመጣ ለውጥ ነው። የተፈጥሮ ሀብት ጥበቃ ስራ ለአንድ ተቋም ብቻ የሚሰጥ ባለመሆኑ ሁሉም የበኩሉን አስተዋጽኦ ማድረግ እንደሚገባው አቶ እስመላለም አስገንዝበዋል።